አቤት መረጃዎችን ስናስደምጥ አብን የምክክር ውጤቱን ውድቅ አደረገ። የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክሩ ማጠቃለያ ላይ የተፈጸመውን ህገወጥ ጣልቃ ገብነት በመቃወም ኮሚሽኑ ማብራሪያ እንዲሰጥ መጠየቁ ታውቋል። በዚህ ጉዳይ ላይ ጥልቅ ማብራሪያ ይዘናል። ከአዲስ አበባ ጉዳይ ጋር በተገናኘ አዲስ አበባ ጉዳይ በሽምግልና እንዲቋጭ ተወሰነ። የተፈጠረው ውዝግብ ሳይፈታ ጉባኤው ተጠናቋል። የተወዳችሁ ቤተሰቦች እኚህና ሌሎች መረጃዎችን ማካተን በስፋት የምናቀርብላችሁ ይሆናል። ሰብስክራይብ በማድረግ ቤተሰብ ሆኑን። ወደ ዝርዝር እናመራለን። የአዲስ አበባ ጉዳይ በሽምግልና እንዲቋጭ ተወሰነ። የተፈጠረው ውዝግብ ሳይፈታ ጉባኤው ተጠናቋል። ስምምነት ላይ ተደርሶበት የነበረ አዲስ አበባ ጉዳይ በሽምግልና እንዲቋጭ ተወስኗል። ሀገራዊ የምክክር ኮሚሽን እስካሁን ትክክለኛውን የተመካካሪዎች ቁጥር አላሳወቀም ተብሏል። ነሐሴ 15 2016 የተካሄደው ጠቅላላ ጉባኤ ምልአተ ጉባኤ መሟላቱ ሳይረጋገጥ ተካሂዷል። በስምንቱም አጀንዳዎች ዙሪያ የተመካከሩት የሥራ ቡድኖች ያጠናከሯቸውና በጋራ ማረጋገጫ የሰጡባቸውም እንዲደራጁ የተደረጉት ምክር ሐሳቦች የቀረቡ ሲሆን ከአጀንዳ ምክር ሐሳቦች በተጨማሪም ኮሚሽኑ በፌዴራል ከተሞች አጀንዳ ጉዳይ እንዲያሸማግል በሚል ያቋቋመው ኮሚቴ ያዘጋጀው ምክር ሐሳብም ለጉባኤው ቀርቧል ነው የተባለው። የክልል ፕሬዝዳንቶች፣ የሁለት ከተሞች ከንቲባዎች፣ የሃይማኖት ተቋማት ተወካዮች፣ የሀገር ሽማግሌዎች፣ የሴቶች ተወካዮች፣ የወጣቶች ተወካዮችና ሌሎች አካላትም ማዕቀፉ የተነገረለት የሽምግልና ኮሚቴ በከተሞች አጀንዳ ዙሪያ ከጥቃቅን ቡድን ጀምሮ የተካሄደውን የምክክር ሂደት ተመልክቶ የውሳኔ ሐሳብ እንዲያቀርብ በኮሚሽኑ ኃላፊነት ተሰጥቶት የነበረው ይህ ኮሚቴ ነሐሴ 14 እና 15 ተመካክሮ ያዘጋጀውን ምክረ ሐሳብ ለኮሚሽኑ ሲያቀርብ ምክረ ሐሳቡ ለጠቅላላ ጉባኤውም እንደሚያቀርብ መነገሩ ግን ተቃውሞ አጋጥሞታል ተብሏል። ሁሉም ክልሎች ርዕሰ ከተማቸውን መምረጥ እንደሚችሉ የሚጠቁመው ድንጋጌው በሕገ መንግስቱ እንዲካተት የሚጠይቅና አዲስ አበባ ከተማ የኦሮሚያ ክልል ርዕሰ ከተማ ናት የሚል ቀጥተኛ ድንጋጌ በሕገ መንግስቱ እንዲካተት የሚሉ ሁለት አማራጮች ኮሚቴው በምክረ ሐሳቡ ዕውቅና መስጠት የሚያስችሉ ናቸው ብሎ ያቀረባቸው ናቸው ተብሏል። ጉባኤውን የመሩት የኮሚሽኑ ኮሚሽነር ዮናስ አዳዬ ዶክተር ኮሚሽኑ ከሁለት አማራጮች መካከል አንዱን ለይቶ እንዲያቀርብ የሚጠይቅ መሆኑን ጠቅሰው ኮሚሽኑ ከጥቃቅን ቡድን እስከ ስራ ቡድን ጉባኤ ድረስ የተካሄደውን የምክክር ሂደት በቃለ ጉባኤዎች የድምፅና የምስል ክምችቶች አማካኝነት ዳግም ተመልክቶ ለሀገር ይበጃል ያለውን አማራጭ ለይቶ እንዲያሳውቅ ተናግሯል። ኮሚሽኑ አቤቱታና ቅሬታዎቻቸውን መቀበል ማቆሙንም አሳውቋል። በአንጻሩ ኮሚሽኑ የክልል ተወካዮች ጉባኤ አባላትን ሰብስቦ የሽምግልና ኮሚቴ ለማቋቋም መንቀሳቀስ ከጀመረበት ጊዜ አንስቶ ሂደቱ የጉባኤውን አሰራር የጣሰና የምክክር ሂደቱ ወደ ኋላ የሚመልስ ነው የሚል ቅሬታ ሲያቀርበው የነበሩ የአማራ ክልል ተወካዮች የኮሚሽኑ ኮሚሽነሮች የገቡልን ቃል ጥሰዋል የሚል ተጨማሪ ቅሬታም አሰምተዋል። አርብ በተካሄደው ጉባኤ የአማራ ተመካካሪዎች ቅሬታቸውን በመግለጽ ጠቅሰው ጥለውም መውጣታቸው ታውቋል። ነገር ግን በክልሉ አመራሮች ሽምግልና ጥረት የተወሰኑ ተመካካሪዎች ወደ አዳራሹ መመለሳቸው ተሰምቷል። ከዚያ በፊት አንድ ቀን ቀደም ብሎ የኦሮሚያ ተወካዮች ሰነድ በተነበበበት ወቅት የአዲስ አበባ ጉዳይን አንሰማም ብለው ጥለው በመውጣት ተመሳሳይ እርምጃ ወስደው ነበር ተብሏል። ነገር ግን ከአርብ ጀምሮ ኮሚሽኑ ቅሬታ መቀበል ማቆሙን የጠቆሙት ምንጮች ምክክሩ የተካሄደበት በሚገኘው የኮንቬንሽን ሴንተር የሚገኘው የኮሚሽኑ ጊዜያዊ ቢሮ መዘጋቱን ገልጸዋል። ሐምሌ 8 2018 ዓ.ም በይፋ የተጀመረው ሀገራዊ ምክክር ከ39 ቀናት በኋላ ነሐሴ 16 ቀን ተጠናቋል።
የአብን ጉዳይን በተመለከተም የህዝብ ድምፅና ውሳኔ በፖለቲካ ሴራ ተሽሯል፣ በዚህም አንቀበልም ሲሉ የአማራ ብሔራዊ ንቅናቄ አብን ተናገሩ። አብን በመግለጫው እንዲህ ብለዋል። የተመካካሪዎችን የጋራ ጥረት እናደንቃለን፣ ምክር ሀሳባቸውን እንቀበላለን። በሂደቱ የታዩ ጥሰቶችና አድሏዊ ጣልቃ ገብነቶችን አጥብቀን እንቃወማለን። የተከበራችሁ የኢትዮጵያ ህዝቦች፣ የተከበረው የአማራ ህዝብ እንዲሁም የፍትህ አጋሮችና ተቋማት በሙሉ ድርጅታችን አብን በሀገራችን ዘላቂ ሰላም፣ ፍትህን፣ እኩልነትና ዲሞክራሲያዊ ስርዓትን ለማስፈን በሚደረጉ ሰላማዊና ህጋዊ ጥረቶች ውስጥ ሁሉን በንቃት ሲሳተፍ ቆይቷል። በተለይ ላለፉት 5 ሳምንታት ሲካሄድ የቆየውን ሀገራዊ የምክክር ጉባኤ በኢትዮጵያ ታሪክ ውስጥ ለሰላማዊ ፖለቲካ ባህል መሰረት ይጥላል በሚል ታላቅ እምነትና ቅን ልቦና በመቀበል ለኢትዮጵያችን የተሻለ የጋራ ነገ ይበጃል ያለውን ሐሳብ ለማዋጣት ጥረት አድርገናል። በሂደቱም በርካታ አዎንታዊናም ለቀጣይ ትምህርት የሚወሰድባቸው ሁኔታዎችን አስተውለናል። 1. የህዝቦች ታሪካዊ ተሳትፎና የምክክር ሂደቱ አዎንታዊ ስኬቶች። ሂደቱን ተስፋ በማድረግ ከአራቱም የሀገራችን ማዕዘናት እንዲሁም ከተለያዩ የዓለም ክፍሎች ረጅም መንገድ ተጉዘው በመምጣት ጊዜያቸውን፣ ጉልበታቸውን እንዲሁም ቅን ልቦናቸውን ለሰጡ በሺዎች ለሚቆጠሩ ኢትዮጵያውያን ንቅናቄያችን የላቀ ምስጋና ያቀርባል። ተሳታፊዎቹ በኢትዮጵያ ጥላ ስር በመሰብሰብ የሌሎችን ብሶት ለመስማትና የራሳቸውን እውነት ለማስረዳት ባሳዩት ቁርጠኝነት ሂደቱ በርካታ አዎንታዊ ውጤቶችን አስመዝግበዋል። ተመካካሪዎቹ የሌሎችን አመለካከት ለመረዳት ጥረት በማድረጋቸው በበርካታ መሰረታዊ ሀገራዊ ጉዳዮች ላይ አስደናቂ የጋራ ስምምነት ላይ መድረስ የተቻለ ሲሆን መድረኩ ከተለያዩ አካባቢዎች የመጡ የህዝብ ተወካዮችን እርስ በእርስ እንዲተዋወቁ፣ ዘላቂ ወዳጅነትም እንዲመሰርቱ፣ የባህል ልውውጥም እንዲያደርጉ ትልቅ እድል ፈጥሮ ነበር ብለዋል። በመሆኑም አብን የምክክር ሐሳቡን አጠቃላይ ሁኔታውን ሲገልጽ ውድቅ አድርጌያለሁ፣ አልቀበልም ብለዋል። ይህን ያለበት ማብራሪያውን ሲሰጥ በሀገራዊ ምክክር ሂደቱ ማጠቃለያ ላይ የተፈጸሙ ጥሰቶችን፣ አድሏዊ ጣልቃ ገብነቶችና በጀርባ በር የተጨመሩ አጀንዳዎችን አጥብቆ እንደሚቃወም ገልጿል። አብን ባወጣው መግለጫ ሂደቱን በገለልተኝነት እንዲመሩ አደራ የተጣለባቸው አካላት ከፍተኛ መንግስት ባለስልጣናት፣ ጥቂት የኮሚሽኑ አባላትና አስተባባሪዎች በግልጽ ወገንተኝነትና ሴራ ሂደቱን ለማስተጓጎል መስራታቸውን ገልጿል። በስምንቱም አጀንዳዎች ላይ በምክክሩ የተደረሰባቸው የውሳኔ ሀሳቦች በይፋ ከተነበቡ በኋላም አንድ ኮሚሽነር በጉባኤው ያልተመረመረና በጀርባ በር የተዘጋጀ አጀንዳ ይዘው በመምጣታቸው ምክንያት በርካታ ተሳታፊዎች መድረኩን ረግጠው መውጣታቸውን ፓርቲው ይፋ አድርጓል። ንቅናቄው ለምክክር ሂደቱ ሙሉ ይሁንታ የሚሰጠው ኮሚሽኑ ስለተፈጸመው ህገወጥ ጣልቃ ገብነት፣ ስለተጨመረው አጀንዳ አመጣጥና አድሏዊ አቋም ስላራመዱ ኮሚሽነር ድርጊት ለህዝብ ግልጽና ህጋዊ ማብራሪያ ሲሰጥ ብቻ መሆኑን አሳውቋል። አብን በኢትዮጵያ ለሚገኙ የፖለቲካ ችግሮች ሰላማዊ ውይይት ብቸኛ አማራጭ መሆኑን እንደሚያምን ገልጾ እውቅና የሚሰጠው ጉባኤው ሲወያይባቸው ለቆዩትና አስቀድመው ለህዝብ ይፋ ለሆኑ 8 አጀንዳዎች ብቻ እንደሆነ አረጋግጧል። መግለጫው የተሰጠው በአማራ ብሔራዊ ንቅናቄ አብን ነሐሴ 16 ቀን 2018 ዓ.ም ከአዲስ አበባ ነው። ይህ ዛሬም ያላባራውና እስካሁን ድረስ ብዙ ነገሮች የተፈጠሩበት ያለው የኮሚሽኑ ውሳኔን በተመለከተ በቀጣይ ሰፋ ያሉ ጥንቅሮችን ጨምረን የምንመጣ ይሆናል። እስከዚያው ተሰነባበትን።